ከታክሲ መሪ እስከ ሳን ፍራንሲስኮ የምግብ አብዮት የኤልያስና ናኒ አነቃቂ የህይወት ጉዞ የታክሲው መንኮራኩርና ያልተመለሰው ጥያቄ በአሜሪካ የቴክኖሎጂ ከተማ ሳን ፍራንሲስኮ አውራ ጎዳናዎች ላይ ኤልያስ ሻውል የተባለ ኢትዮጵያዊ ወጣት ታክሲውን እያሽከረከረ የዕለት ጉርሱን ይፈልግ ነበር። በከተማው ለሚንቀሳቀሱ መንገደኞች ታክሲው መጓጓዣ ብቻ ሳይሆን አንዳንዴም የመረጃ ማዕከል ነው። መንገደኞች ታክሲው ሲገቡ ኤልያስን ዘወትር የሚጠይቁት አንድ ጥያቄ ነበር። በዚች ከተማ ምርጥ የኢትዮጵያ ምግብ ቤት የት ነው የሚገኘው የሚል ነበር። ኤልያስ ይህ ጥያቄ ሲነሳበት ሁሌም ቅር ይለው ነበር። ምክንያቱም በሳን ፍራንሲስኮ የሚገኙት የኢትዮጵያ ምግቦች እሱ እንዳደገበትና እንደሚወደው አይነት ቅመም የበዛባቸውና ጣዕማቸውን የጠበቁ አልነበሩም። እውነቱን ለመናገር ያን ያህል ጥሩ አልነበሩም በማለት ያን የተሰማውን ቅሬታ ያስታውሳል። ከአዲስ አበባ የጫማ ንግድ ቤተሰብ የወጣው ኤልያስ በ2007 ወደ ሳን ፍራንሲስኮ ሲመጣ በውስጡ ትልቅ የንግድ ህልም ሰንቆ ነበር። ይሁን እንጂ በ2010 አካባቢ ኡበር የተሰኘው አዲስ የትራንስፖርት ቴክኖሎጂ በከተማው ሲጀመር የታክሲው ስራ አደጋ ላይ ወደቀ። አብዛኛው ሰው ይህንን እንደ ትልቅ የህይወት ውድቀት ሊያዩ ይችል ነበር። ኤልያስ ግን ይህንን የስራ መስተጓጎል ያየው ለዓመታት ያሰበውን የሬስቶራንት ህልሙን እውን ለማድረግ እንደተፈጠረለት ወርቃማ አጋጣሚ ነበር። የሁለት ጥንካሬዎች ውህደት ፍቅርና ቢዝነስ። ህልም ብቻውን መሬት አይረግጥም፣ አጋር ይፈልጋል። ኤልያስ በሳኖዜ ከተማ በአንድ የክርስትና በዓል ላይ ናኒ ጸጋይን ሲተዋወቃት የህይወትም የንግድም አጋሩን እንደሚያገኝ አላወቀም ነበር። ናኒ ገና በ15 ዓመቷ ወደ አሜሪካ ጆርጂያ ያቀናች ብትሆንም ትውልዷ ኤልያስ ካደገበት አዲስ አበባ ነበር። ጥንዶቹ ከተዋወቁ በኋላ ናኒ ወደ ካሊፎርኒያ ተዛወረች። የእነዚህ ጥንዶች ውህደት ለስኬታቸው ትልቅ ሚስጥር ነው። ኤልያስ ጠንካራ የስራ ፈጠራና የንግድ ተነሳሽነት ሲኖረው፣ ናኒ ደግሞ በሆቴሎች ውስጥ የሰራችበት የዳበረ የሂሳብ ባለሙያነት ልምድ ነበራት። የራሱን ሬስቶራንት የመክፈት የረጅም ጊዜ ህልም ነበረው። እኔ ደግሞ የፋይናንስ ዳራ ስላለኝ ነገሮች እጅግ በጣም ተሳኩ ትላለች ናኒ። ከ600 ካሬ ጫማ የጀመረው ታላቅ ተስፋ በ2014 ዓ.ም ጥንዶቹ የመጀመሪያውን ሬስቶራንታቸውን ታዱ የኢትዮጵያ ኪችን በሚል ስም በተንደርሎይን አካባቢ ከፈቱ። ስሙን ያወጡት የራሱን ንግድ እንዲከፍት ዘወትር ታበረታታው በነበረችው በኤልያስ አያት መታሰቢያ ነበር። ይቺ ትንሽዬ ሬስቶራንት 600 ካሬ ጫማ ብቻ ስፋት ያላት 5 ጠረጴዛዎችና ክፍት ማዕድ ቤት ያላት ነበረች። ሁለቱም ከዚህ ቀደም በንግድ ማዕድ ቤት ውስጥ ሰርተው አያውቁም ነበር። ሆኖም ከቤተሰቦቻቸው የተማሩትን ባህላዊ የምግብ አሰራር ጥበብ ይዘው ወደ ፈተናው ዘለሉ። ናኒ ያንን ጊዜ ስታስታውስ ዝም ብለን ነው የገባንበት፣ እየሰራን እየተሳሳትን ተማርን ትላለች። ሬስቶራንቱ በተከፈተ በአንድ ወር ጊዜ ውስጥ ታዋቂው ሳን ፍራንሲስኮ ክሮኒክል ጋዜጣ ስለነሱ የሚያሞካሽ ጽሑፍ አወጣ። ባንዴ ነገሮች ተቀየሩ። ሬስቶራንቷ በደንበኞች ተሞላች። የከተማው የቢሮ ሰራተኞችና የአካባቢው ነዋሪዎች የዘወትር ደንበኛ ሆኑ። መስፋፋትና የባህል አምባሳደርነት የመጀመሪያው ቦታቸው እየጠበባቸው ሲመጣ በ2017 ዓ.ም ሁለተኛውንና ሰፋ ያለው ሃውስ ኦፍ ታዱ ሬስቶራንት በሚሽን ቤይ አካባቢ ከፈቱ። ይህ ቦታ አሁን ላይ እጅግ ዘመናዊና ተፈላጊ የንግድ ማዕከል ሆኗል። ኤልያስ በሁለቱ ሬስቶራንቶች መካከል ያለውን የደንበኞች ልዩነት በፈገግታ ሲያብራራ በመጀመሪያው ሬስቶራንታችን ደንበኞች ሹካ አይጠቀሙም፣ በእጃቸው ነው የሚበሉት። እዚህኛው አዲሱ ቦታ ግን ሹካ ይፈልጋሉ ይላል። ናኒም አክላ የሹካው ሚስጥር አብዛኞቹ የቢሮ ሰራተኞች ምሳቸውን ጠቅልለው ወደ ቢሮ ስለሚወስዱ መሆኑን ትገልጻለች። ሆኖም የጥንዶቹ ትልቁ እርካታ የኢትዮጵያን የምግብ ባህል ለዓለም ማስተዋወቃቸው ነው።
በ$20 የሚገኝ የሀገር ቤት ጣዕም። በአሜሪካ እጅግ ውድ ከሚባሉት ከተሞች አንዷ በሆነችው ሳን ፍራንሲስኮ ጥንዶቹ አብዛኛውን ምግባቸውን ከ14 እስከ $19 ባለው እርካሽ ዋጋ ያቀርባሉ። በጣም ታዋቂው ምግባቸው የሆነው የጾም በየአይነቱ $18.50 ሲሆን ከካልጫ፣ ምስር ወጥ፣ ጎመን፣ አትክልትና ቀይ ስር በሎሚ ከታሸ ሰላጣና ከጤፍ እንጀራ ጋር ቀርቦ ገበታውን ያደምቀዋል። ምግባቸው ሚስጥር እውነተኛ ጣዕም ያለው መሆኑ ነው። ምክንያቱም ቅመማ ቅመሞቹን በቀጥታ የሚያስመጡት ከኢትዮጵያ ነው። በተጨማሪም በምስር ወይም በስጋ የተሞሉ ጣዕም ያላቸው ሳምቡሳዎች፣ ልዩ የስጋና የእንጉዳይ ጥብሶች እንዲሁም ክትፎ ከተጠበሰ አይብ ጋር በእንጀራ ተጠቅልሎ የሚቀርብበት የክትፎ ራፕ ተወዳዳሪ የማይገኝላቸው የሬስቶራንቱ ፊርማዎች ናቸው። ማህበረሰብን ያከበረ የንግድ ፍልስፍና ናኒ የሂሳብ ባለሙያ እንደመሆኗ የዋጋ ንረትን ተቋቁሞ እንዴት በቅናሽ ዋጋ ማቅረብ እንደቻሉ ስታስረዳ ትርፋችንን የምናመጣው ከዋጋ ጭማሪ ሳይሆን ብዙ ደንበኞችን በማስተናገድ ነው ትላለች። ጥራትን በምንም ተአምር እንደማይደራደሩ የምትናገረው ናኒ የምግብ አቅራቦታቸው ሁሉም የህብረተሰብ ክፍል የተለያየ የኢኮኖሚ አቅም ያለው ሰው ያካተተ እንዲሆን ጠንክረው እንደሚሰሩ ታስገነዝባለች። በቅርቡ በታሪፍና በዋጋ ንረት ምክንያት በሚሽን ቤይ ባለው ሬስቶራንታቸው ላይ በየምግቡ $2 ጭማሪ ለማድረግ ቢገደዱም በመጀመሪያው ሬስቶራንታቸው በተንደርላይን ግን አሁንም ዋጋ አልጨመሩም። የማይቋረጥ ጉዞ ዛሬም ድረስ ኤልያስና ናኒ በሳምንት 6 ቀናት በሁለቱም ሬስቶራንቶች ውስጥ ተገኝተው ማዕድ ቤቱን ይቆጣጠራሉ፣ ደንበኞቻቸውን ያስተናግዳሉ፣ ከሰዎች ጋር ይጫወታሉ። ከታክሲ መሪ ጀምሮ ዛሬ ላይ የሁለት ታላላቅ ሬስቶራንቶች ባለቤት የሆኑት እነዚህ ጥንዶች ስኬት የሚመጣው ተስፋ ባለመቁረጥ አጋጣሚዎችን በመጠቀምና ማህበረሰብን በማገልገል መሆኑን በተግባር አሳይተዋል። ደንበኞቻችንን እንወዳቸዋለን፣ ወደፊት እንድንጓዝ ብርታት የሚሆኑን እነሱ ናቸው በማለት ናኒ ታሪኳን ትቋጫለች።